እንዳትናገሩ ያያችሁትን በደብረ ታቦር ያያችሁት እንዳታወሩ አላቸው። ደብረ ታቦር የምስጢር ከተማ በመባል ትታወቃለች። ለምን ቢባል ደብረ ታቦር ላይ ሶስት ነገር ተካሂዷል። አንደኛ ክርስቶስን ከነቢያት አንዱ ነው ብለውት ነበርና ነቢያት መጥተው መሰከሩ። ሐዋርያት ደግሞ ያንን ሐሳብ ይዘው በጌታ በጠየቃቸው ጊዜ በፊልጵስዩስ ቂሳሪያ ከነቢያት እንዳንዱ ይሉሃል ብለውት ነበርና ያንን ሐሳብ ለማስረገጥ ሙሴ ኤልያስ መጥተው በሐዋርያት ፊት ምስክር ሆኑ። አንድ ሁለተኛ ክርስቶስ ብርሃነ መለኮቱን ሲገልጠው ሐዋርያት ወድቀዋል። መውደቃቸው በኃጢአት የመውደቃችን ምሳሌ ነው። እንደገና መነሳታቸው ተነስተን ከኃጢአት በንስሐ ተነስተን መንግስቱን ለመውረሳችን ምሳሌ ነው። ሌላው ነቢያት መሰከሩለት፣ ሐዋርያት አወቁት። ሌላ አንድ ምስክርነት አለ። እሱ የማን ምስክር ነው? የአብ ምስክርነት። ምን ብሏቸዋል? ተራራው ላይ ዝንቱ እቱ ወልዴ ዘአፈቅር ወለቱ ስምው፣ የምወደው በባህሬ የምወልደው ተቀዳሚ ተከታይ የሌለው አንድ ልጅ ወደ ዓለም የሰደድኩት ልጅ እርሱ ነው፣ እርሱን ስሙት አላቸው። ማለት ምን ማለት ነው? እኔ የአብ ልጅ ነኝ ባላችሁ ጊዜ የዮሴፍ ልጅ ነህ አትበሉት። የነቢያት ጌታ ነኝ ባላችሁ ጊዜ ከነቢያት እንዳንዱ ነህ አትበሉት ብሎ ከመሞቱ በፊት ይሄን ለሐዋርያት ገልጦላቸዋል። ይሄን ከገለጠ በኋላ ሲወርዱ ምን ብሏቸዋል? እንዳትናገሩ ያያችሁትን አዘዞሙ ይንግሩ ዘሪው በደብር ይላል። በደብረ ታቦር ያያችሁት እንዳታወሩ አላቸው። ምን ማለት ነው? ይሄ እንግዲህ አንዳንድ ሰዎችንም እንግዲህ ሾጥ ሊያደርግ ይችላል። ይሄ ንግግር ግን ይቅርታ አድርጉልኝ። አንዳንድ ሰዎች አስቀድሞ ክብራቸውን ዘርዝረው ኋላ ባዶ የሚሆኑ ሰዎች አሉ። ስለዚህ ከፊት ሞቴ እያለ ክብሬን እንዳታወሩ ማለት ነው። ስለዚህ ሰው ምን ማለት አለበት ማለት ነው? ከፊት ሞቱን አስቀድሞ ነገ ዛሬ አሁን ለምሳሌ እንግዲህ አባ ብሆን ነገ ደግሞ ዳባ ሊሆን ይችላል ማለት ነው። አባ ሆነ ዳባ እንዳትሆን ዛሬ ክብርህን አትናገር፣ ክብርህን ስራህን ስጨርስ ተናገር ለማለት ሐዋርያት እንዳታወሩ የሰማችሁትን ለማንም እንዳትናገሩ አላቸው። ስለዚህ አንዳንድ ሰዎች አስቀድመው ክብራቸውን የሚያወሩ ሰዎች ከዚህ ተምረው ደብረ ታቦር ላይ ክርስቶስ ለሐዋርያት የአዳምን ልጅነት ማስመለሱን ከገለጠላቸው ምስጢር ካሳያቸው በኋላ እንዳታወሩ እንዳላቸው ምእመናን የእግዚአብሔር ልጆች የሚታወቁት ከፊት ክብራቸውን ተናግረው ከኋላ መከራ እንዳያገኛቸው መከራን ከኋላ አስቀምጦ ክብርን መናገር አይገባም ሲል እንዳትናገሩ አላቸው። ከዚህ የተነሳ ሐዋርያት በልባቸው ይዘውት ተመልሰው ወርደዋል ማለት ነው። አንዱ ይሄ ነው። ሁለተኛው ለሐዋርያት ይሄንን ያደረገበት ምክንያት ክርስቶስ ኋላ አምላክነቱን ለሐዋርያት በገለጠበት ጊዜ እንዳይሰናከሉ። ለምሳሌ በደብረ ታቦር የወልድ ክብር ተገልጧል። ምንነቱን የተገለጠው የማን ልጅ መሆኑን የተገለጠው የባህሪ አባቱ አብ እንደሆነ ተገልጧል። ስለዚህ ይሄ ከማን ተሰውሮ ነበር? ከአይሁድ ተሰውሮ ነበር። ለሐዋርያት በደብረ ታቦር ላይ ምስጢር የተገለጠበት ዕለት ነው። እናንተም ምስጢር እንዲገለጥላችሁ ብትፈልጉ በየአዳራሹ፣ በየአስፋልቱ፣ በየመንደሩ ሳይሆን ደብረ ታቦር በተሰኘች በቤተ ጉባኤና በቤተ ክርስቲያን ነው ለማለት ለሐዋርያት ብርሃነ መለኮቱን በደብረ ታቦር ገልጦላቸዋል። ነቢያት የመሰከሩለትን አምላክ ማምለክ፣ አብ የመሰከረለትን አምላክ ማምለክ፣ የባህሪ ልጁ ወልድ ኢየሱስ ክርስቶስን የአብ ልጅ ብሎ ማመን ለኛ መልካም ነው። ቅዱስ ጴጥሮስ ለእኔ ቤት ስጠኝ ሳይሆን ያለ እኔ ጌታ ጋር ሆናለሁ፣ ለኤልያስና ለሙሴ ይሰራን የዛው አገለግላለሁ ነው ያለው። ደብረ ታቦር የትህትና ቀን የተገለጠበት ዕለት ነው። ለእኔ ቤት ስጡኝ ሳይሆን እኔ አገልጋይ ልሆን የሚባልበት ቀን ነውና ሁላችንም ለክርስቶስ እኔ አገልጋይ ልሆን ብለን በቤቱ አገልጋይ እንድንሆን እግዚአብሔር ይርዳን። እንኳን ለዚህ ቀን አደረሳችሁ እላለሁ። ያው ነገሩ አጭርም ቢሆን ለመቼም ለኢንተርቪው ይሄን እንደሰራ ነው ተመልካቾቻችን እንደምትረዱን ተስፋ እናደርጋለን።